መጽሐፍ ቅዱስን በአግባቡ መረዳት። ይሄ መጽሐፍ በጣም ልዩ መጽሐፍ ነው። ዩኒክ መጽሐፍ ነው። ሐሳቡ ምንድነው? ፈቃዱ ምንድነው? ይሄ መጽሐፍ ቅዱስ የተዘጋጀበት ዋናው ዓላማ የፈጠረን አምላክ እግዚአብሔር እያንዳንዳችንን ስለሚወደን ስለሚፈልገን በዚህ ትምህርት ከምናገኘው በጣም ትልልቅ ነጥቦች አንዱ የዚህ ዘመን መልእክቱ ምንድነው? እግዚአብሔር ምን ይላል? ፈጣሪ ምን ይላል? ስለዚህ ከኛ ምንድነው የሚጠበቀው? ምንድነው ማድረግ ያለብን? በሁሉ ነገራችን ላይ ድነት ይሆናል ማለት ነው። ሌላው የምናገኘው ከዚህ ኮርስ ትልቁ ጥቅም እኛ አሁን ያለንበትን የዚህን ዘመን እንድንረዳ ያደርገናል። ነፍስን የሚያረሰርስ እረፍትን የሚሰጥ ምላሽን እናገኛለን ማለት ነው ስለዚህ ዘመን። ይሄ ደግሞ ለብዙ ጥያቄዎቻችን መልስ ነው ማለት ነው። ሰላም፣ እንዴት ናችሁ? የተወደዳችሁ በሁሉም ስፍራ ላይ ያላችሁ ሰላም ለእናንተ ይሁን። ይሄ የመጽሐፍ ቅዱስ የምንማማርበት መጽሐፍ ቅዱስ የምንማርበት ቦታ ነው፣ ስፍራ ነው ማለት ነው። ይህ ደግሞ ለሁላችንም ጠቃሚና በጣም አስፈላጊ የሆነ ነገር ነው ማለት ነው። ስለዚህ በዚህ ስፍራ ስለ መጽሐፍ ቅዱስ እንነጋገራለን ማለት ነው። ይሄ የምንጀምረው ኮርስ አብረን የምናየው ክፍል መጽሐፍ ቅዱስን በአግባቡ መረዳት ወይም መገንዘብ የሚል ርዕስ አለው። በዚህ ርዕስ ላይ እግዚአብሔር እንደፈቀደ እንግዲህ እንቀጥላለን ማለት ነው። መጽሐፍ ቅዱስ በፈጣሪና በእኛ መካከል በእግዚአብሔርና በሰው ልጆች መካከል ብቸኛ መገናኛ ሆኖ ፈጣሪን የሚገልጥ ስለ ፍጥረት የሚገልጥ ስለኛ ማንነት የሚናገር መጽሐፍ ነው ማለት ነው። ይሄ መጽሐፍ በጣም ልዩ መጽሐፍ ነው። ዩኒክ መጽሐፍ ነው። እንደገና ደግሞ የፈጣሪን ወይም የእግዚአብሔርን ሐሳብና የእግዚአብሔርን ፈቃድ የምናገኝበት ብቸኛው መጽሐፍ ነው ማለት ነው። ስለዚህ መጽሐፍ ቅዱስ በጣም በተለያዩ ስፍራዎች ላይ ሪሰርቾችን ብታደርጉ ብትጠይቁ ታገኛላችሁ። ደግሞ አሁንም ደግሞ ስለ መጽሐፍ ቅዱስ ብዙዎቻችሁ በጣም ከፍ ያለ መረዳት እንዳላችሁ አምናለሁ። ይህ መጽሐፍ ቅዱስ ለሁላችንም አቬሌብል የሆነ ቅርብ የሆነ በስልኮቻችን በታቦቻችን እንደዚሁም በሃርድ ኮፒ አጠገባችን የሚገኝ ነው ማለት ነው። እንግዲህ ለዚህ መጽሐፍ ቅዱስ በጣም ትኩረት እንድንሰጥ ያስፈልጋል። ለምንድነው ትኩረት የምንሰጠው? ለምንድነው በጣም አስፈላጊ የሆነው ብለን ስንጠይቅ ወይም ስናስብ የፈጣሪን ሐሳብ የምናገኝበት ፈቃዱን የምናገኝበት የኛ ህይወት ለመስተካከሉ ለመገጣጠሙ በትክክለኛ ሰላም እንደተፈጠርንበት ሆነን ለመቀጠላችን ብቸኛ ምክንያት የሚሆነው እሱ ብቻ ስለሆነ ነው ማለት ነው። በጣም ምንድነው መጽሐፍ ቅዱስ ከየት ነው የመጣው እንዴት ነው የሚለው ላይ በዚህ ኮርስ ብዙ ትኩረት አናደርግም። ነገር ግን ጥያቄዎች ካሉ እንዴት ነው በዚህ ጉዳይ ብናጠና የሚል ነገር ካሉ በሌላ ሜተዶች የምናይና የምንቀጥል ይሆናል። በዚህ ኮርስ ግን የመጽሐፍ ቅዱስ ሐሳቡ ምንድነው ፈቃዱ ምንድነው የሚለው ላይ እናተኩራለን ማለት ነው። ይሄ መጽሐፍ ቅዱስ በ1500 ዓመታት እንደ እግዚአብሔር ፈቃድ በእግዚአብሔር ባለቤትነት ሲዘጋጅ ያው ይሄ መጽሐፍ ቅዱሳችን ማንም አይደለም ባለቤትነቱን የሚወስደው። የዚህ መጽሐፍ ቅዱስ ባለቤት እግዚአብሔር ነው። ሁላችንን የፈጠረን ነው። እሱ ነው ያጻፈው። የተለያዩ ወደ 40 የሚሆኑ ሰዎች ለመጻፍ አዘጋጅቶ በ1500 ዓመታት ውስጥ ሙሴ ኦሪትን ሲጽፍ እና ዮሐንስ ደግሞ ራእይን ሲጽፍ በመካከል የ1500 ዓመታት ልዩነቶች አሉ። በዚህ ሁሉ ግን በተለያዩ ሰዎችን ተጠቅሞ ይህንን መጽሐፍ ቅዱስ አዘጋጅቶልናል ማለት ነው። ይህ መጽሐፍ ቅዱስ የተዘጋጀበት ዋናው ዓላማ የፈጠረን አምላክ እግዚአብሔር እያንዳንዳችንን ስለሚወደን ስለሚፈልገን ኮሙኒኬት ስለሚያደርገን ያለሱ ደግሞ ህይወት ስለሌለን ህይወታችን እሱ ስለሆነ መገኛችን እሱ ስለሆነ ለዛ ይሆን ዘንድ ነው ይህንን መጽሐፍ ያጻፈው ማለት ነው። ስለዚህ ለብዙ ነገሮች መስተካከል ምክንያት የሚሆነን ይህን መጽሐፍ ቅዱስ በአግባቡ መረዳት ነው ማለት ነው። አሁን መጽሐፍ ቅዱስ ከኛ በፊት የነበረ ነው፣ አሁንም ያለ ነው። ነገ ደግሞ እኛ ይህንን ምድር ትተን ስንሄድ ደግሞ የሚቀጥል ነው ማለት ነው። ልንመራበት መሪያችን ሊሆን መመሪያችንም ሊሆን የተገባ መጽሐፍ ቅዱስ ነው ማለት ነው። ስለዚህ ሐሳቡን ዓላማውን ለመረዳት በዚህ ስፍራ እንቆያለን። ይህን መጽሐፍ ቅዱስ ሐሳቡን ለማግኘት የእግዚአብሔርን ፈቃድ የጸሐፊው ማን ነው? ይሄ ምንድነው መልእክቱ
የሚለውን ነገር ለመረዳት ጊዜ እንድንሰጥ ያስፈልጋል። ከመጽሐፍ ቅዱሳችን ጋር ቁጭ ብለን ልናጠና ልናነብ መልእክቱን ልንፈልግ ይገባል ማለት ነው። በዚህ ኮርስ ወይም በዚህ ትምህርት ከምናገኘው በጣም ትልልቅ ነጥቦች አንዱ የኛን ሐሳብ የኛን ፈቃድ የኛን ፍላጎት ይዘን ወደ መጽሐፍ ቅዱሳችን መምጣት ሳይሆን የሱን ፈቃድ የሱን ሐሳብ የሱን ፍላጎት መረዳት እንድናገኘው እንድንረዳው ያደርገናል ማለት ነው። ይሄ ደግሞ ለብዙ ጥያቄዎቻችን መልስ ነው ማለት ነው። ብዙዎቻችን እንደምንጠይቀው የዚህ ዘመን መልእክቱ ምንድነው? እግዚአብሔር ምን ይላል? ፈጣሪ ምን ይላል? ይሄ የሁላችንም ቤት ያለ በሁላችንም ህይወት ያለ ትልቅ ጥያቄ ነው ማለት ነው። ይሄንን ጥያቄ ሊመልስ የሚችል ብቸኛው እግዚአብሔር ያዘጋጀው መንገድ መጽሐፍ ቅዱስ ነው። ስለዚህ ከኛ ምንድነው የሚጠበቀው? ምንድነው ማድረግ ያለብን? መጽሐፍ ቅዱስን በአግባቡ መረዳት ነው። ይሄንን ለመረዳት ደግሞ ቁጭ ብለን ማንበብ፣ መጸለይ፣ የእግዚአብሔርን ሐሳብ ስንረዳው ስናነበው ጊዜ ስንወስድ ሐሳቡን እያገኘን እንመጣለን ማለት ነው። ይሄ ምን ያደርገናል? መንፈሳዊያን ያደርገናል። ከእግዚአብሔር ሐሳብ ጋር የተስማማ እንድንሆን ያደርገናል ማለት ነው። ያ ደግሞ ሲሆን በሁለንተናችን ፈውስ ይሆናል ማለት ነው። በሁሉ ነገራችን ላይ ድነት ይሆናል ማለት ነው። ስለዚህ መጽሐፍ ቅዱሳችንን በአግባቡ እናጠናለን ማለት ነው። በአግባቡ ማጥናት የሚለውን ደግሞ ስንመለከት ደግሞ ዋናው መልእክቱ ላይ አሁን መጽሐፍ ቅዱሳችንን ብዙዎቻችሁ በጣም ብዙ ጊዜ አንበባችሁት ሊሆን ይችላል። እናነበዋለን፣ እንወደዋለን። ነገር ግን ዓላማችንኛውን ማንበብ ከዘፍጥረት እስከ ራዕይ ድረስ ማየት ደግሞ ማንበብ ሳይሆን ያ ክፍል ያነበብነው ክፍል ሐሳቡ ምንድነው? መልእክቱ ምንድነው? ምን እያለን ነው ያለው የሚለውን ነገር እንድናገኝ ያደርገናል። ሌላው የምናገኘው ከዚህ ኮርስ ትልቁ ጥቅም እኛ አሁን ያለንበትን የዚህን ዘመን እንድንረዳ ያደርገናል። ለዚህ ዘመን ያለው የእግዚአብሔር ፈቃድ ፍንትው ብሎ በግልጽ ሁኔታ ደስ በሚል ሁኔታ በእግዚአብሔር ስለሆነ ከፈጣሪ ስለሆነ የተዘጋጀው ይሄ መጽሐፍ ያለምንም እንከን ያለምንም ስህተት ያለምንም ነገር በትክክል ነፍስን የሚያረሰርስ ረፍትን የሚሰጥ ምላሽን እናገኛለን ማለት ነው ስለዚህ ዘመን። ስለዚህ ይህንን ትምህርት እየተማማርን ስንመጣ ለዘመኑ ያለውን መልእክት እናገኛለን፣ ለኛ ያለውን መልእክት እናገኛለን። ስለዚህ አብረን እንደምንቀጥል በጣም ብዙ እምነትና ተስፋ አለኝ። በሚቀጥሉት ጊዜያቶች መጽሐፍ ቅዱስን በደንብ እየገባን በአግባቡ እየከፈልን እንቀጥላለን ማለት ነው። ሁላችሁንም የሚቀጥሉትን ክፍሎች በሙሉ እንድትከታተሉ እጋብዛችኋለሁ።